ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። በዓላት ሲከበሩ ለተቸገሩ ሰዎች ደስታን በመፍጠርና በመተሳሰብ ሊሆን እንደሚገባ የጎንደር ከተማ አስተዳደር እስልምና ጉዳዮች ምክር ቤት ዋና ጸሐፊ ዶክተር ሐሰን ደሴ ገለጹ። ለሀገር ሰላምና አንድነት ትኩረት መስጠት እንደሚገባም ተመላክቷል። ተስፋዬ ጋሹ እንደሚከተል ያቀርበዋል። የኢድ አልአድሃ ወይም የአረፋ በዓል በመላው ዓለም በሚገኙ የእስልምና እምነት ተከታዮች ዘንድ በድምቀት የሚከበር በዓል ነው። በዓሉን አስመልክቶ የአማራ ክልል እስልምና ጉዳዮች ምክር ቤት ስራ አስፈጻሚ አህመዲን አብዱልቃድር በዓሉ የመስዋዕት በዓል መሆን በማስታወስ ያለው ሰው ለሌለው በማካፈልና በመርዳዳት ሊያከብረው እንደሚገባ አሳስበዋል። የጎንደር ከተማ አስተዳደር እስልምና ጉዳዮች ምክር ቤት ዋና ጸሐፊ ዶክተር ሐሰን ደሴ በበኩላቸው በዓሉን ስናከብር የራሳችን ደስታ ብቻ ሳይሆን የሌሎችንም ሰዎች ደስታ በመሻትና ለሌሎች በማሰብ መሆን እንዳለበት ገልጸዋል። ኢድ አልአድሃ አረፋ በዓል ራሱ የመስዋዕትነት በዓል ነው፣ የመታዘዝ በዓል ነው፣ የፍቅር በዓል ነው፣ የአንድነት በዓል ነው። ያን መሰረት ተደርጎ ያለው ለሌለው በማካፈል ምስኪኖችን በማገዝ በመርዳት ካለው ላይ ቀንሶ በመስጠት በአንድነት በፍቅር በመተሳሰብ ማክበር ነው። ራስህ ተደስተህ ሳይሆን ደስታን የምታገኘው ሌላን ሰው አስደስተህ እንድትደሰት ነው። ከዛ የምታገኘው ጀስት ሳቲስፋክሽን የሚባለው ነገር እንዲኖር ነው ዋናው የሚፈልግ። ስለዚህ ቅድሚያ እሳቤ ውስጥ የሚገባቸው በተለይ ጧሪ ቀባሪ የሌላቸው ወላጅ አልባ የሆኑ ህጻናቶች ይሄ ከሆነ በኋላ ደግሞ ኢኮኖሚካሊ ደግሞ በጣም ደካማ የሆኑ ሰዎችን እሳቤ ውስጥ በማስገባት ነው። ያ ማለት እንደ ሰው ደስታ ሊያገኘው የሚችለው እነሱን በማስደሰት ነው እንጂ ራሱ በበላ በጠጣ በዚህ ልክ አይደለም ማለት። በዓሉ ሲከበር ለሀገር ሰላምና አንድነት ትኩረት መስጠት እንደሚገባ ያመላከቱት የሃይማኖት መሪዎቹ የአማራ ክልል እስልምና ጉዳዮች ምክር ቤት ለሀገር ሰላም መስፈን የበኩሉን እየተወጣ እንደሚገኝ አስታውቀዋል። እንደ ክልል መጅሊስም እንደ ጎንደርም እኔ የጎንደር ክላስተር አስተባባሪ ነኝ። እየተሰራ ያለው ያው በሀገር ደረጃም ስለ ሰላም ከፍተኛ የሆነ ስራ ነው እየሰራን ያለን። እንደ ሃይማኖት ፎረምም ብዙ ጊዜ መድረኮችን ማዘጋጅተን ግንዛቤ በመፍጠር ደረጃ ከፍተኛ ስራ ሰርተናል። አሁንም ቢሆን ወደፊት ሀገራችን ሰላም ያስፈልጋታል፣ ፍቅር ያስፈልጋታል፣ አንድነት ያስፈልገናል። ሁሉም የሀገራችን ህዝቦች በመተባበር ነው አብረን ልንዘልቅ ልንሻገር የምንችልና በመተጋገዝ በመተባበር ነው ሀገራችን ማሻገር የምንችል። የሰላም እጦት ከመቅረፍ አኳያ ወይም ሰላምን ከማምጣት አኳያ እንደ ምክር ቤት እየሰራንበት ያለው ሁኔታ ምንድነው? ትልቁ ነገር ተተኪ ትውልድ ላይ መስራት ነው። ካሪኩለም ቤዝድ በሆነ ተተኪ ትውልድ ላይ ያ ማለት ትክክለኛ ኢትዮጵያዊ እሴትን ያ ማለት እምነታዊ እሴት እንዳለ ሆኖ ኢትዮጵያዊ እሴትን የተላበሰ በተለይ አብሮነት ላይ ሁሉም በየእምነቱ ያ ማለት የሌላን እምነት ሳይጋፋ የራሱን ብቻ አክብሮ ምክንያቱም የሌላን እምነት ሲያከብር ነው የራሱ ሊከበርለት የሚችለው። በዚህ ልክ ስለሚሆን ተተኪ ትውልድ ላይ በተለይ ሰፊ የሆነ ስራዎችን እንደ ምክር ቤት እንሰራለን ማለት ነው። ግንቦት 24 ቀን 2018 ዓ.ም በሚካሄደው ጠቅላላ ምርጫ የምርጫ ካርዳቸውን በአግባቡ በመጠቀም የዜግነት ግዴታቸውን ለመወጣት መዘጋጀታቸውን የጎንደር ከተማ ወጣቶች ተናገሩ። ወጣቶቹ ምርጫው ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን እንደሚወጡም ገልጸዋል። ቃል ኪዳን ኃይሌ ተጨማሪ ይሳለች። ዲሞክራሲያዊ ምርጫ ዜጎች የሀገራቸውን መንግስት በራሳቸው ድምጽ የሚመርጡበት ሂደት ሲሆን የሀገር እድገትና የህዝብ ድምጽ መገለጫም ነው። በጎንደር ከተማ ነዋሪ የሆኑ ሀሳባቸውን ያጋሩን ወጣቶችም ሀገራዊ ምርጫ የዲሞክራሲ አንዱ ማሳያ መሆኑን ይናገራሉ። ያኪን ስጦታ ባላለው አንድ ህዝብ በመረጠው መንግስት መተዳደር መቻል አለበት። በምርጫ የተመሰረተ መንግስት ደግሞ ለዲሞክራሲ አስፈላጊ ነው፣ ለሀገር ግንባታ ያስፈልጋል። አማኑኤል ጸጋ ይባላለሁ። የጎንደር ከተማ ነዋሪ ነኝ። ምርጫ በጣም ለሀገር ያለው አበርክቶ በጣም ጥሩ ነው። ምክንያቱም አንድ ሀገር ለመባል በምርጫ በካርድ ነው መመረጥ ያለበት። በካርድ የተመረጠ መንግስት ቅቡልነት ኑሮተኝ በህዝብ ቅቡልነት ይኖራል። ስሜ ሰላማዊ ተጠምቀ ይባላል። የምኖረው ጎንደር ከተማ ነው። ምርጫ ለሀገራዊ ጥቅም አለው ብዬ የማስበው አንድ ወጥ ሰው የመምረጥ መብት አለው።
ማለት በመረጠው መንግስትም ደግሞ የመተዳደር መብት አለ። ግንቦት 24 2018 ዓ.ም በሚካሄደው ጠቅላላ ምርጫ ወጣቶቹ ያወጡትን የምርጫ ካርድ በአግባቡ ለመጠቀም መዘጋጀታቸውን ተናግረዋል። በምርጫ የተመሰረተ መንግስት እንዲኖረን ወጣቶች የራሳቸውን ድርሻ ማበርከት አለባቸው። እኔ በራሴ ምርጫ ካርድ አውጥቻለሁ። የሚበጀኝ መንግስት መርጣለሁ። እኔ በጣም ተዘጋጅቻለሁ። በቀደም ብዬ ነው ምርጫ ካርድ ያወጣሁትኝ። ለዛም ደግሞ ግንቦት 24 ለሚደረገው ምርጫ 12 ሰዓት ለሚጀምር እኔ 12 ሰዓት ተገኝቼ ምርጫ ጣቢያው ላይ ተገኝቼ እመርጣለሁ ብዬ አስባለሁ። የዲሞክራሲ ባህልን ማጠናከር እንደሚገባ የገለጹ ሲሆን የምርጫ ሂደትን በሰላማዊ መንገድ እንዲጠናቀቅ ወጣቶች ከፍ ያለ ሚና አላቸውም ይላሉ። ወጣቶች አንደኛ አካባቢያቸውን መጠበቅ አለባቸው፣ ራሳቸውን መጠበቅ አለባቸው። ሰላም እንዲኖር ከወጣቱ በላይ ከዚች ከተማ ላይ መስራት ያለበት ሰው የለም። ወጣቱ ሰላም እንዲሆን ህብረተሰቡን በመምከር በማስተባበር ያንን በማድረግ አካባቢውን ሰላም አድርጎ ምርጫው በሰላም እንዲጠናቀቅና በምርጫ የተመሰረተ መንግስት እንዲኖረን መስራት አለበት። ስሜ አክሊሉ አስማማው እባላለሁ። ወጣቶች ምርጫው ሰላማዊ ዲሞክራሲያዊና ፍትሃዊ እንዲሆን የበኩላችን እየተወጣን ነው ብለን እናስባለን፣ እያደረግንም ነው። ሀገር እንደ ሀገር እንድትቀጥል ከተፈለገ ማንኛውም መንግስት በምርጫ እንዲመጣ የራሳችን ግፊት እያደረግን ነው። የራሳችን አስተዋጽኦ እየተወጣን ነው። ከተማችን ሰላማዊና ዲሞክራሲያዊ ምርጫ እንዲካሄድ የበኩላችን ድርሻ እንወጣለን። ወጣቶቹ የሀገር እድገት በመሪዎች ብቻ የሚመጣ ሳይሆን ይልቁንም የዜጎችን ተሳትፎ የሚጠይቅ በመሆኑ የምርጫ ካርድን በአግባቡ በመጠቀም ለሀገር የበኩልን አስተዋጽኦ ማበርከት ይገባል ብለዋል። የማህበራዊ ሚዲያ አጠቃቀም በወጣቶች የህይወት እንቅስቃሴና ውጤታማነት ላይ ተጽዕኖ እያሳደረ እንደሚገኝ የደባርቅ ዩኒቨርሲቲ ተማሪዎች ተናገሩ። የማህበራዊ ሚዲያ አጠቃቀምን በሚመለከት በቂ ግንዛቤ መውሰድና ስርዓቱን ለበጎ ዓላማ መጠቀም የችግሩን መጠን ሊቀንስ ይችላልም ተብሏል። ደረጀ ደርበው እንደሚከተለው ያቀርበዋል። ማህበራዊ ሚዲያ የዓለምን የፖለቲካ የኢኮኖሚና ማህበራዊ ጉዳዮች ስርዓት እየቀየሩ ከመጡ የቴክኖሎጂ ውጤቶች መካከል አንዱ ነው። ማህበራዊ ሚዲያ በመረጃ ልውውጥ ሂደት የሰዎችን ኑሮ ለማቅለል አስተዋጽኦ ቢኖረውም በአጠቃቀም ላይ የሚስተዋሉ ችግሮች መኖራቸውም ተደጋግሞ ይነሳል። ማህበረሰቡ ስለ ማህበራዊ ሚዲያ አጠቃቀም ያለው ግንዛቤ አነስተኛ መሆኑ ጉዳቶችን እያስከተለ እንደሚገኝ የደባርቅ ዩኒቨርሲቲ ተማሪዎች ተናግረዋል። ሶሻል ሚዲያ ላይ የሚለቀቁ ነገሮችን ግንዛቤ በደንብ አድርጎ ማጤንና ግንዛቤ አለመኖር ይሄ በራሱ ትልቅ ችግር የሚያመጣ ነው። ሁለተኛ ላይ ረጅም ሰዓት ሚዲያ ላይ መጠቀም ይሄ በራሱ በመንግስት ሰራተኞች ላይ ቢሮ ላይ እንኳን ስትሄድ አንተ ሐሳብን እየገለጽክ እሱ የሚጠቀመው ቲክቶክ ላይ ይሄ ደግሞ ምን ይፈጠራል? በተጠቃሚውና አገልግሎት በሚሰጠውና በእንትኑ ላይ ሌላ ችግር ይፈጠራል ማለት ነው። እንዴት መጠቀም እንዳለበት ያን ያህል ግንዛቤ ያለው እውቀት ያለው ተማሪ የለም ወይም ሰው የለም። ይሄ ምንድነው እንግዲህ ሶሻል ሚዲያ በመሰረቱ ለሰው ልጅ ህይወትን ለማቅለል የተፈጠረ ነገር ነው። ግን እኛ ምንድነው የምናደርገው? አላስፈላጊ ኔጌቲቭ ነገሮችን እየሰራንበት ነው። የማህበራዊ ሚዲያ አጠቃቀምን በሚመለከት በቂ ግንዛቤ መውሰድና ስርዓቱን ለበጎ ዓላማ መጠቀም የችግሩን መጠን ሊቀንስ እንደሚችልም ጠቁመዋል። ማርኬቲንግም ሲጠቀሙ እውነተኛ የሆኑ ማርኬቲንጎችን ማወቅና ማረጋገጥና መጠቀም ከዛ ባሻገር ዜናዎች ሲለቀቁም እውነተኛ ዜናና ሐሰተኛ ዜና ማን ነው የሚለውን ደግሞ መታወቅ አለበት። ለደካሞችን በመርዳት ጥሩ ነገር በመስራት ለሀገር እንዲሁም የተለያዩ ነገሮችን አዳዲስ ነገሮችን ክሬት በማድረግ ለትውልድ ጠቃሚ ነገሮች መስራት እንዳለብን አስባለሁ። በደባርቅ ዩኒቨርሲቲ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አይሲቲ ዳይሬክተር ውቤ በላይ ማህበራዊ ሚዲያ በአግባቡ ከተጠቀሙበት ጠቃሚ መሆኑን ገልጸዋል። በማህበራዊ ሚዲያ ለምንጋራቸውና ለምናጋራቸው መረጃዎች ትክክለኛነት ኃላፊነት መውሰድ እንደሚገባም ጠቁመዋል። ሶሻል ሚዲያ በትክክል የምንጠቀመው ከሆነ ተጠቃሚ የምንሆነው እኛ ነን። ስራን ያቀልልናል። መረጃን በቅርቡ ወይም ደግሞ በአጭር ጊዜ ውስጥ ማግኘት እንችላለን። ከዛ ውጭ ግን ያላግባብ የምንጠቀም ከሆነ ወይም ደግሞ ሳንመረምር የሌላን ሀሳብ ሸር የምናደርግ ከሆነ መጀመሪያ በአንድ ቁጥር ተጎጂ የምንሆነው እኛ ነን። በሁለተኛ ግን ቤተሰብና አካባቢው ማህበረሰብ አደጋ ላይ ልንጥል እንችላለን። በደባርቅ ዩኒቨርሲቲ የስነ ልቦና ትምህርት ክፍል መምህሩ ኤልያስ ገብሩ ከልክ ያለፈ የማህበራዊ ሚዲያ አጠቃቀም የእረፍትና የስራ ስርዓትን በማዛባት ተጽዕኖ እየፈጠረ እንደሚገኝ ገልጸዋል። ባልተከሰተ እውነታ
አዘል ባልሆነ ነገር ግን ሰዎቹ በለቀቋቸው ሐሰተኛ መረጃዎች ሰዎች ወደ ተለያየ ጭንቀት፣ ዲፕሬሽን፣ ሱሳይድ ውስጥ ይከታቸዋልና የሚያዩት የሶሻል ሚዲያ ሪላቢሊቲ ወይም እውነታው ምን ያህል ነው መመርመር ያስፈልጋል፣ ማየት ያስፈልጋል እና እነዚህ ፌክ ኒውዎቹ ደግሞ ራሳቸውን መጠበቅ መቻል አለበት። ማህበራዊ ሚዲያ ላይ የምናሳልፈውን ጊዜ መቀነስና በአግባቡ መጠቀም ከሚያደርሰው የስነ ልቦና ተጽዕኖ ለመውጣት መፍትሄ ነውን ተብሏል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።